ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 8 2018 ዓ.ም ላይ እንገኛለን። ከተለያዩ አካባቢዎች ጧት የቀረበውን ዘገባ በተመለከተ ብዙ አካባቢዎች ምላሾችን ሰጥታችሁኛል። በትግራይ ክልል በምስራቅ አማራ የተለያዩ ቀጠናዎች፣ በዋግኽምራ ዞን፣ በሰሜን ጎንደር የተወሰኑ አካባቢዎች፣ በደቡብ ጎንደር የተወሰኑ አካባቢዎች፣ በሰሜን ወሎ ሁሉም እና አብዛኛው ወረዳዎች፣ በደቡብ ወሎ በርካታ ወረዳዎች፣ በምስራቅ ጎጃም እንደዚሁ የተወሰኑ ወረዳዎችን እና ሸዋ አብዛኞቹ ወረዳዎች ጨምሮ በምስራቅ ኢትዮጵያ ቀጠና በባሌና ባርሲ ቆላማ አካባቢዎች እንዲሁም ደግሞ በሐረርጌ የተለያዩ ቀጠናዎች የወቅቱ ዝናብ አለመዝነቡን ተከትሎ ያለውን የድርቅ ሁኔታ በተመለከተ ከተለያዩ አካባቢዎች ጥቆማዎችን በርካታ መረጃዎችንም አድርሳችሁኛል። በእጅጉ አመሰግናለሁ። በተለይ በሲዳማ ቀጠናም ተመሳሳይ የአሁን የዝናብ እጥረት እንዳለ የሚገልጹ መረጃዎች ናቸው እየደረሱ ያሉት። እንግዲህ በተለያዩ አካባቢዎች ያለውን ሁኔታ በተመለከተ የአየር ትንበያ መረጃዎች፣ የሜትሮሎጂ መረጃዎችን መሰረት አድርጎ በአካባቢው ከፍተኛ ጥንቃቄና ርብርብ በማድረግ ይህንን አስቸጋሪ ጊዜ መሻገር እንደሚገባ ነው እንግዲህ ከአየር ትንበያ መረጃዎች እንዲሁም ደግሞ በዘርፉ ባለሙያዎች እየመከሩ የሚገኙት። የክረምቱ ዝናብ አሁንም በጣም ዘግይቶ ይገባል፣ በጣም ፈጥኖ ይወጣል ነው የሚባለው። በእነዚህ አካባቢዎች የሚመጣም ከሆነ ለጥቂት ጊዜ ነው የሚቆየው። ስለዚህ በዚህ ቅድመ ዝግጅት መረጃዎችን መሰረት አድርጎ ስራዎችን መስራት ያስፈልጋል የሚል መረጃዎችም ጨምራችሁ አድርሳችሁኛል። በእጅጉ አመሰግናለሁ። ወደ ያስኳቸው የተለያዩ መረጃዎች አሉ። በኤርትራና በኢትዮጵያ መካከል ያለው የቃላት ጦርነት አሁንም ቀጥሏል። ከዚህ ጋር በተያያዘ የኤርትራ የውጭ ጉዳይ ሚኒስትር ያወጣውን የረጅም ጽሑፍ በአጭሩ ወደ እናንተ አደርሳለሁ። በዚህ ጉዳይ ላይ ምን ምን ጉዳዮች ተነስተዋል የሚለውን የአጸፋ ምላሽ የሚመስለውን የሆርን ሪቪው እና የኢትዮጵያን የውጭ ኢንስቲትዩት ተቋምን በተመለከተ እነሱ ላወጧቸው ጽሁፎች የተሰጠ ምላሽ ነው። ይህንን ጨምሮ ዛሬ የአሜሪካው አምባሳደር ኤርቪን ማሲንጋ ወደ መቀሌ ያደረጉት የዛሬው ጉዞ የከሸፈ ነው ተብሏል። ጉዞው በመቀሌ ከተማ ድራማዊ ክስተቶች የነበሩበት ሁኔታ እንደነበር የወጡ መረጃዎች ያሳያሉ። በመቀሌ የነበረው የአምባሳደሩ ጉብኝት ድብብቆሽና እንዲሁም ደግሞ እገታዎችን የተመለከቱ ጉዳዮች ምንድናቸው የሚለውን አብራችሁ ስትቆዩ የምትሰሙት ይሆናል። በምዕራብ ጎጃም በተለያዩ ቀጠናዎች በተለይ ደጋዳሞትን ማዕከል ባደረጉ በደጋዳሞትና ቋሪት ትይዩ አካባቢዎች በደጋዳሞትና ወደ ቢቡኝና ወደ ጮቄ ተራሮች ቀጠናዎች ወደ ደጋዳሞትና ደንበጫ ትይዩ ባሉ አካባቢዎች የእግረኛና የሰራዊት ዘመቻዎች እና የደፈጣ ውጊያዎችን ጨምሮ በአካባቢ ያለውን አሁናዊ ሁኔታ በተመለከተም እንደዚሁ ዝርዝር መረጃዎችን አድርሳቸዋለሁ። ወደ ሸዋ ስንሄድ በሸዋ በይፋት ቀጠና እንዲሁም ደግሞ በደራ ቀጠና ያሉትን አሁናዊ መረጃዎች በቅደም ተከተል የማደርሳችሁ ይሆናል። እነዚህን ጨምሮ በርካታ መረጃዎችን አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በመጀመሪያ እንግዲህ የኤርትራ የውጭ ጉዳይ ሚኒስተር ያወጣውን ጽሑፍ በተመለከተና ከዚህ ቀደም ብሎ በሆርን ሪቪው አማካይነትና በኢትዮጵያ የውጭ ጥናት ተቋም አማካይነት ኤርትራን በተመለከተ ይሄ የኤርትራን ሀገረ መንግስት ጉዳይ በተመለከተ የወጡ ጽሁፎችን በተመለከተ የተሰጠ ምላሽ ነው። እንግዲህ ይህንን መረጃ ስትከታተሉ ወደ ኋላ ሄዳችሁ እነዛኞቹን ጽሁፎች ማንበብ የሚጠበቅባቸው ይሆናል አድማጭ ተመልካቾች። ያም ሆኖ በኤርትራ በኩል እየተሰጠው እንግዲህ በአዲስ አበባ የሚገኙ የመንግስት ደጋፊ ተቋማትና የጥናት ማዕከላት እነዚህ አካዳሚክ ሽፋንን በማድረግ የሚወጡ ፖሊሲና ትንታኔዎች ላይ ኤርትራ ቁጣዋን አሰምታለች። እነዚህ የሚወጡ የፖሊሲ ትንተናዎች በይዘታቸው ሆኖ በአቀራረባቸው እርስ በርሳቸው የሚጋጩና ፍጹም ተቀባይነት የሌላቸው መሆናቸው ነው የኤርትራ የውጭ ጉዳይ ሚኒስተር ያስታወቀው። የኤርትራ ውጭ ጉዳይ ሚኒስተር ባወጣው ረጅም መግለጫ በኢትዮጵያ የውጭ ጉዳይ ኢንስቲትዩት እና ዘ ሆርን ሪቪው ተብሎ በሚሰራጩ ሰነዶችና በሚዘጋጁ ትንተናዎች ገዢው የብልጽግና ፓርቲ በኤርትራ ላይ የያዘውን ጠባጫሪ አጀንዳ እና ታላቋ ኤርትራ የሚባሉ መርዛማ እቅድ ይፋ ያደረገ መሆኑን ምላሽ ይሰጣል። ይሄ የኤርትራ ውጭ ጉዳይ ጽሑፍ በአዲስ አበባ በኩል በሚካሄደው የሚዲያና የፖሊስ ዘመቻ እርስ በርሱ የሚጋጩ ትረካዎችን ያቀፈ መሆኑን የገለጸው የኤርትራ የውጭ ጉዳይ ሚኒስተር ሰነዶቹ በአንድ በኩል ኤርትራን እየፈራረሰች ያለች ሀገር እየተዝረከረከች በናቅፋ ሲንድረም ወይም ደግሞ በጦርነት ናፋቂነት የታወከች አድርገው ለመሳል ይሞክራሉ። በሌላ በኩል ግን በኤርትራ ስልጣን ላይ ያለው የህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ መዋቅር እጅግ ጠንካራና በጥልቅ የተደራጀ በመሆኑ የብልጽግና መንግስት የሚደግፋቸውና የሚንከባከባቸው የተበታተኑ የኤርትራ ተቃዋሚ ኃይሎች መንግስቱን የመፈታተን አቅም እንደሌላቸው በግልጽ ያምናሉ ይላል ጽሁፉ። እንግዲህ በኢትዮጵያ በኩል የሚደገፉ የኤርትራን መንግስት የሚቃወሙ እንዲሁም ደግሞ
በኤርትራ በኩል የሚደገፉ የኢትዮጵያን መንግስት የሚቃወሙ የተለያዩ ኃይሎች መኖራቸው ያው በተደጋጋሚ ሲገለጽ የቆየ ነው። የኤርትራ የውጭ ጉዳይ ሚኒስትር የሚላቸው እንግዲህ እንደዚህ እንደ ሰማያዊ አብዮት እንዲሁም ደግሞ እንደ ብርጌድና ሐምዱ የመሳሰሉትን አይነት ኃይሎች ነው እንግዲህ አቅም የላቸውም ብሎ ምላሽ የሚሰጠው። በአዲስ አበባ ድንገተኛና ትኩረት ኤርትራን ስልጣን ባዶነት ያለበትና ለውጫዊ ጣልቃ ገብነት የተመቸ አድርጎ ለማሳየት የሚደረገው የተለመደ የስነ ልቦና ጦርነት አካል መሆኑን የኤርትራ የውጭ ጉዳይ ሚኒስትር ገልጿል። በተደጋጋሚ ኤርትራን በተመለከተ የሚወጡት ጉዳዮች የኤርትራን ስነ ልቦና ጦርነት ጫና ውስጥ ለማስገባት የታለመ እንደሆነ ይገልጻል። ባለፉት 3 ዓመታት የኢትዮጵያ መሪዎች ወደ ባህር በር ለመውጣት ካላቸው ጉጉት የተነሳ የታሪክ ክለሳ በማድረግ መሞከራቸውን የገለጸው የኤርትራ የውጭ ጉዳይ መስሪያ ቤት ኤርትራ ከኢትዮጵያ የተገነጠለች ተደርጋ የምትቀርብበትን ትረካ ሙሉ በሙሉ አልቀበልም ብሏል። የኤርትራ የአሁኑ ድንበሮች በቅኝ ግዛት ዘመን በጣሊያን፣ በፈረንሳይ፣ በብሪታንያ በአፍሪካ ቀንድ ከነበሩ የቅኝ ግዛቶችና ውሎች ጋር የተያያዘ የቅኝ ግዛት ውሎችን መሰረት ያደረገ እንደሆነ ይገልጻል። በተጨማሪም ከታሪኩ በኋላ የአልጀርስ ስምምነትና በኢትዮጵያና ኤርትራ ድንበር ኮሚሽን አማካይነት 2007 በፈረንጆቹ በዲጂታል መጋጠሚያዎች ጭምር ድንበሩ ማካለሉ ህጋዊ በሆነ መንገድ ይሄ ጉዳይ ስለመዘጋቱ ነው የሚያነሳው የኤርትራ የውጭ ጉዳይ መስሪያ ቤት። በመሆኑም ከ1961 ተጀምሮ የ30 ዓመቱ የኤርትራ የነጻነት ትግል በተባበሩት መንግስታት ድጋፍ የተጫነውን ፌዴሬሽን ስምምነት የኢትዮጵያ መንግስት ነጠላ ስምምነቱን በመጣሱ ምክንያት የተነሳ ህጋዊ የሀገር ነጻ የመመለስ ተጋድሎ እንጂ በሉዓላዊ ግዛት ላይ የተነሳ አመጽ እንዳልነበር የኤርትራ ማስታወቂያ ሚኒስቴር ይገልጻል። እንግዲህ ኤርትራ አልተገነጠለችም፣ ድሮም ሉዓላዊ ሀገር ነች ነው ብሎ የሚከራከረው። የኤርትራ የውጭ ጉዳይ ሚኒስቴር በምስራቅ አፍሪካ ለሚታዩ አጠቃላይ አለመረጋጋቶችና ግጭቶች የኢትዮጵያ ገዥ ፓርቲ ብልጽግና ቀጥተኛ ተጠያቂ ያደርጋል የኤርትራ የውጭ ጉዳይ ሚኒስቴር መግለጫ። በዚህ መሰረት ብልጽግና የውሃና የባህር በር የበላይነት ፍላጎቱን መሰረት አድርጎ የኤርትራ የጅቡቲና የሶማሊያ ሉዓላዊ ግዛቶችና የኢትዮጵያን የኃይል ማሳያ ቀጠና ለማድረግ እየሞከረ ነው ብሏል። የኤርትራ የውጭ ጉዳይ ሚኒስቴር ትናንሽ ጎረቤት ሀገራትን በህዝብ ቁጥር ብዛት ለማስፈራራት መሞከርና ዓለም አቀፍ የድንበር ህግቦችን ለመናድ ብልጽግና እየሞከረ ነው በሚል እንደዚሁ የኤርትራ ምላሽ አውጥታለች። ኢትዮጵያ በምዕራብ ቤኒሻንጉል ጉሙዝ አሶሳ አካባቢ ለሱዳን ፈጥኖ ደራሽ ኃይል ሚስጥራዊ የጦር ስልት በመስጠት ለሱዳን ቀውስ ጣልቃ ገብነት ተጠያቂ ነች የሚልም እንደዚሁም የሶማሊያን ሉዓላዊነት መጋፋት በሚል ከሶማሌላንድ አስተዳደር ጋር የተፈራረሙ የባህር በርና የጋራ መግባቢያ ሰነድ ሶማሊያን አንድነት የሚንድና ቀጠናዊ ውጥረትን የሚቀሰቅስ ነው። በዚህም ብልጽግና ሊጠየቅ ይገባል ብሏል የኤርትራ የውጭ ጉዳይ ሚኒስትር። የአፍሪካ ህብረት የቅኝ ግዛት ድንበሮችን እንዳይነኩ ያስቀመጠውን መርህ በመጣስ አህጉሪቱ እና ቀጠናው ማለቂያ የሌለው የድንበር ግጭት ውስጥ የመክተት አባዜ ተጠናውቶታል ብልጽግና ሲል ነው እንግዲህ የኤርትራ የውጭ ጉዳይ ሚኒስትር በሰጠው ረጅም ጽሑፍ እየገለጸው። ኤርትራ በቀጠናው ሰላምና መረጋጋት እንዲሰፍን ያላትን ቁርጠኝነት የገለጸው ሚኒስትሩ በተለይ በደቡብ ሱዳንና በሶማሊያ ያለውን ቀውስ ለመፍታት ገንቢ ሚና እየተጫወተች መሆኑን ይሄ መግለጫ ይገልጻል። ምንም እንኳ በአሁኑ ወቅት በአዲስ አበባ በኩል የኤርትራን ታሪክ የማጠልሸት ዘመቻ ቢካሄድም ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓ አቆጣጠር 2021 ፓርላማ ባደረጉ ንግግር የኤርትራ ሰራዊት ኢትዮጵያ በከፋ ጦርነት ቀውስ ውስጥ በነበረችበት ወቅት ላደረገው ድጋፍ የኢትዮጵያና ኤርትራ ከፍተኛ ምስጋና ውለታ አለባት ማለታቸውን መግለጫው አስታውሷል። በአጠቃላይ በሆርን ኦፍ አፍሪካ ያለው ዋነኛ ተግዳሮት በአፍሪካ ቀንድ የኢትዮጵያ የባህር በር አልባ መሆን ሳይሆን የብልጽግና ፓርቲ ውስጣዊ ቀጠናዊ ሰላምን፣ ዓለም አቀፍ ሕግጋትና ጎረቤት ሀገራትን ሉዓላዊነት ለመስዋዕትነት ለማቅረብ ያለው ዝግጁነት መሆኑን የኤርትራ መግለጫ ዛሬ ይዞ ወጥቷል። ወደ ሌሎች መረጃዎች ሲሄድ ደግሞ ዛሬ በአዲስ አበባ የተጀመረውን የምክክር ኮሚሽን ፕሮግራም አስመልክቶ ኢህአፓ መግለጫ ሰጥቷል። በአሁኑ ወቅት እየተካሄደ ያለውን ብሔራዊ ምክክር የገዢው ፓርቲ የፖለቲካ ቅቡልነትን ለማደስ የተዘጋጀ የፖለቲካ ትርኢት ነው ሲል ኢህአፓ ወቀሳ አቅርቧል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ በአሁኑ ወቅት በሀገሪቱ እየተካሄደ ያለውን ብሔራዊ ምክክር ከባድ ቀውስ ውስጥ የምትገኝ ኢትዮጵያን ለመታደግ ሳይሆን የገዢውን የብልጽግና ፓርቲ የፖለቲካ ቅቡልነት ለማደስ የተዘጋጀ መድረክ ነው ሲል ክስ አቅርቧል። ፓርቲው ሐምሌ 8 ቀን 2018 በኢትዮጵያ አቆጣጠር በአዲስ አበባ በሰጠው መግለጫ ሀገሪቱ ዛሬ የገባችበት አጠቃላይ ቀውስ የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫና የስልጣን አጠቃቀም ቀጥተኛ ውጤት መሆኑን ገልጿል። ኢህአፓ በ2016 ከብሔራዊ ምክክር ሂደቱ ራሱን ያገለለበትን ምክንያት ያስታወሰ ሲሆን ሂደቱ ከመንግስት ተጽዕኖ ነፃ ለመሆኑና የህዝብ መሰረታዊ የፖለቲካ ጥያቄዎችን የመፍታት ፍላጎት እንዳልነበረው በመገንዘቡ እንደነበር ዛሬ አሳውቋል።
ፓርቲው በመግለጫው የደርግ ውድቀትን ተከትሎ የተካሄዱ የሰላምና የዲሞክራሲ ጉባኤን በማስታወስ ታሪካዊ ስህተት እንዳይደገም አስጠንቅቋል። የደርግ ውድቀትን ተከትሎ የተካሄደው የሰላምና የዲሞክራሲ ጉባኤ ሁሉንም ወገኖች ያካተተ እውነተኛ ብሔራዊ መግባባት መፍጠር ባለመቻሉ የሽግግር ሂደቱ ከሽፏል። ዛሬም ችግሩን የፈጠረው አገዛዙ ራሱን እንደ መፍትሄ ለማቅረብ የሚያደርገው ጥረት የሀገሪቱ ቀውስ ከመድገም የጸዳ አይደለም ሲል ኢህአፓ ስጋቱን ገልጿል። ምክክሩ እውነተኛና ታማኝ እንዲሆን በመጀመሪያ በመንግስትና በተቃዋሚ ኃይሎች መካከል መተማመን መፈጠር እንዳለበት የጠቀሰው ኢህአፓ ለዚህም የሚከተሉትን መሰረታዊ ቅድመ ሁኔታዎች በአስቸኳይ መሟላት እንዳለባቸው አሳስቧል። አንደኛ፣ የታሰሩ የፖለቲካ መሪዎችና የሀሳብ ነጻነታቸውን የተጠቀሙ ዜጎች በአስቸኳይ ከእስር እንዲፈቱ። ሁለተኛ፣ በትግራይ በአማራና በከፊል ኦሮሚያ ክልሎች ውስጥ እየተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ። ሶስተኛ፣ የምክክር ኮሚሽኑ አወቃቀር አሰራርና ሙሉ በሙሉ ገለልተኛ መሆኑን መረጋገጥ የሚቻልበት ሁኔታ እንዲዘረጋ። በትግራይ በአማራና በከፊል በኦሮሚያ ክልሎች ውስጥ እየተካሄዱ ያሉ ጦርነቶችና ግጭቶች የእነዚህ አካባቢ ተወካዮች በምክክሩ አለመሳተፍ ከመንግስት በኩል የሚታየው የአግላይነትና የማን አለብኝነት መንፈስ ውጤት መሆኑን መግለጫው አመላክቷል። በተለይ በአሁኑ ወቅት የሀገሪቱ ሕልውና እየፈተነ ያለው ጦርነት መቆም ጥያቄው በምክክር ውይይት አጀንዳ ውስጥ በአግባቡ አለመካተቱ ሂደቱን የለበጣ ጭውውት እንዲሆን አድርጎታል ሲል ኢህአፓ ትችቱን አቅርቧል። በመጨረሻም ኢህአፓ የኢትዮጵያ ሕዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ትግል አጠናክሮ እንዲቀጥል ጥሪ ያቀረበ ሲሆን ዓለም አቀፍ ማህበረሰቡም ለፍትህ፣ ለነጻነትና ለእውነተኛ ዲሞክራሲ ለሚደረገው ትግል ያለውን አጋርነት እንዲያሳይ ጠይቋል። በዚህ የዛሬ ምክክር ኮሚሽኑ መግቢያ ላይ የተገኘው አብይ አህመድ ደግሞ የሚከተሉትን ንግግሮች አድርጓል። ከረጅም ንግግሩ ውስጥ የሚከተሉት ወጥተዋል። አንደኛው ያልተመረጠ መንግስት ከቀይ ባህር አባሮናል በሚል ባደረገው ንግግር ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለአካባቢው መጠቀሚያ ያኖረችውን ቀይ ባህርን ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋና ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያ መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖርም አይደለም ብሏል። አክሎም ሁልጊዜም ጥቅማችን አሳልፈን የምንሰጠው ሳንግባባ ስለቀረን ነው፣ ስንሻኮት ስለነበረ ነው፣ ስንጣላ ስለነበረ ነው። ስንጣላ የሚያንዣብቡ አሞራዎች ስላሉ በኢትዮጵያ ሰማይ ላይ የሚያንዣብቡ አሞራዎች መልእክት አለኝ በሚል የዲያቆን ዳንኤል ክብረት ይመስላል ይሄ ጽሁፍ። እንግዲህ አብይ አህመድ ተናግሮታል። ንግግሩ በኢትዮጵያ ሰማይ ለሚያንዣብቡ አሞራዎች መልእክት አለኝ፣ ከብቱን መርጠን የምንገዛ እኛ ነን፣ የቅርጫው ባለቤቶችን እኛ ነን፣ የምንወስነው እኛው ነን፣ የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም የቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል አላረጋግጥላችሁ እፈልጋለሁ ሲል አብይ አህመድ ተናግሯል። ይህንን ጨምሮ እንግዲህ በተለያዩ ንግግሮች ዛሬ የቀድሞ የናይጄሪያው ፕሬዚዳንት ኦባሳንጆን ጨምሮ የተለያዩ አካላት በዚህ ላይ ንግግር አድርገዋል። ከንግግር አድራጊዎቹ መካከል የነ ወርቅነህ ገበየሁ ንግግር ደግሞ ብዙዎቹን ያሳቀም ነው። ወርቅነህ ገበየሁ ስለ ሰላም፣ ስለ መቻቻል፣ ስለ ምክክር ኮሚሽን ያደረገው ንግግርና 1997 ዓ.ም የፌዴራል ፖሊስ ዋና አዛዥ ሆኖ በአዲስ አበባ ጭፍጨፋዎች ለድምጻችን ይከበር ያሉ ወጣቶች እንዲገደሉና እንዲጨፈጨፉ ያደረገ ሰው በየትኛው ሞራሉ ነው ዛሬ የሚያወራው? ወይስ ደግሞ በእነሱ በኩል ይዘነዋል ለሚሉት የፖለቲካ ስልጣን ሲባል ይህንን ይናገራሉ የሚሉ በርካታ ትችቶች ሲቀርቡም ተስተውለዋል። ወደ መቀሌ የሚወስደን መረጃ አስከትላለሁ። አድማጭ ተመልካቾቻችን፣ የአሜሪካው አምባሳደር ኤርቫይን ማሲንጋ ዛሬ ጠዋት መቀሌ መግባታቸው ይታወቃል። በነበራቸው ቆይታ ከህወሓት መሪዎች ጋር የተወያዩ ቢሆንም ከጀነራል ታደሰ ወረደ ጋር እንዳይገናኙ የተደረገው ድራማ ጉዳዩን በድራማዊ ዲፕሎማሲያዊ አስብሎታል። እንግዲህ መቀሌ ድረስ ሂደው ከታደሰ ወረደ ጋር አልተገናኙም። ከታደሰ ወረደ ጋር እንዳይገናኙ የተደረገበት እንዲሁም ደግሞ ደብረ ጽዮን ለቀጠሮ ከያዘ በኋላ የጠፋበት እና አምባሳደሩ እንዳይቀበል የሆነበት ሁኔታ በርካታ የዲፕሎማሲ ውዝግቦችን እንዲሁም ደግሞ በድራማ የተሞላ ነበር። ጉዞውን አስብለውታል። ከመቀሌ አካባቢ የወጡ መረጃዎች እንደሚያሳዩት ድራማው የፖለቲካ መድረክ ነበር። በተለይ ተስፋዬ ባንዳ ተብሎ የሚጠራው ካስፈለገ በእግሩ ይሄድ፣ ካልሆነ ደግሞ አምባሳደሩ ቤቱ ድረስ ይሄድለት፣ ካልሆነ ታደሰ ወረደ ካለበት ቦታ እንዳይንቀሳቀስ የሚል ትዕዛዝ ከጀነራል ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጁስ ከተቀበለ በኋላ ታደሰ ወረደን የቁም እስረኛ ያደረገበትና ከአምባሳደሩ ጋር እንዳይገናኝ ያደረገበት የብዙዎቹ መነጋገሪያ ሆኗል። እንግዲህ ጀነራል ታደሰ ወረደ እነ ፍስሐ ኪዳኑ፣ ፍስሐ ማንጁስ እና ተስፋዬ ባንዳ የቪአይፒ ጥበቃ ኃላፊው
ታደሰ ከቤት እንዳይወጣና ወደ ሆቴል ሂዶ አምባሳደሩን እንዳያገኝ ፊት ለፊት እንዳይገናኝ ቀጠሮውን ማክሸፋቸው ነው እየታወቀው። እንግዲህ ለዚህ የተሰጠው ትዕዛዝ ደግሞ ታደሰ ወረደ ከፈለገ ራሱ በእግሩ ሂዶ ያገኝ፣ የትራንስፖርትም የተሽከርካሪም ድጋፍ እንዳይደረግለት በሚል ለዋና ጥበቃ ኃላፊዎቹ ወይም ደግሞ ቪአይፒ ለሚባሉ ዋና ጥበቃዎች ትዕዛዝ መሰጠቱን ተከትሎ አምባሳደር ማሲንጋ ጀነራል ታደሰ ወረደ ጋር መቀሌ ሂዶ ሊያገኘው የሄደውን ሰው ለሰዓታት የቆየ ቀጠሮ የነበረው ቢሆንም በነፍሳ ማንጁስ ባስተላለፉት የቤት እገዳና እንዳይንቀሳቀስ በመደረጉ በስልክ ለረጅም ሰዓት ለማውራት ተገዷል። ይህንን እንግዲህ አዲስ አበባ ሆኖ በስልክ ሊያወራው ይችል ነበር። መቀሌ ሄዶም ታደሰ ወረደን እንዳያገኘው ተደርጓል። በተቃራኒ አምባሳደሩ የህወሓት ምክትል ሊቀመንበር አማኑኤል አሰፋ እንዲሁም ደግሞ አምባሳደር አዲስ ዓለም ባሌማ በቪአይፒ መስተንግዶ ፊት ለፊት አግኝተው ስለማነጋገራቸው ሲታወቅ በዚህ የክልሉ ሚዲያዎች እንደዘገቡት አምባሳደር ማሲንጋ በውይይቱ ወቅት በህወሓት በኩል እየተደረገ ያለውን መጠነ ሰፊ ወታደራዊ ዝግጅት፣ የወጣቶችን የግዳጅ አፈሳ፣ እየተካሄደ ያለውን መፈንቅለ መንግስት መሰል እንቅስቃሴዎችና የሽግግር መዋቅሩን የማፍረስ ጥረቶች በአስቸኳይ እንዲቆሙ ማስጠንቀቂያ ስለመስጠቱ በትግረኛ የወጡ ጽሁፎች ይህንን ገልጸዋል። ለዚህ የአሜሪካ አምባሳደር ግፊት በአምባሳደሩ ግፊት በኩል እንግዲህ በህወሓት በኩልም ምላሽ መሰጠታቸውን የወጡ መረጃዎች ያሳያሉ። ለአማኑኤል አሰፋ ቅድመ ሁኔታዎችን ለአምባሳደሩ እንደነገሯቸው ነው የታወቀው። አንደኛው የወሰን ጉዳይ ነው። እንግዲህ ወልቃይት እንዲመለስላቸው ቅድመ ሁኔታ አስቀምጠዋል። ተፈናቃዮች እንዲመለሱ ቅድመ ሁኔታ አስቀምጠዋል። ሶስተኛው ደግሞ አካታች የሆነ ፖለቲካዊ የሰላም ድርድር በአሜሪካ ሸምጋይነት እንዲደረግ ሲጠይቁ የህወሓት ህጋዊ የፖለቲካ ፓርቲነት እንዲመለስ መጠየቃቸው ነው የተሰማው። እንግዲህ ከነዚህ ከዛሬው ክስተቶች መካከል ሌላኛው የደብረ ጽዮን መደበቅ ነው። አምባሳደር ማሲንጋ ወደ መቀሌ ሲሄድ ሊያገኛቸው ከነበሩ ሰዎች መካከል ደብረ ጽዮን ዋናው ነው። ደብረ ጽዮን እንግዲህ በሁለት የፓርቲ ሊቀመንበርም ነው። አሁን ባለው በመፈንቅለ መንግስትም ቢሆን የትግራይ ጊዜያዊ አስተዳደር ነው። ስለዚህ ቀደም ሲል እንግዲህ የአሜሪካ የውጭ ጉዳይ መስሪያ ቤት የቪዛና የጉዞ እገዳ ከጣለባቸው በኋላ ኩርፊያ ውስጥ የገቡት እነ ደብረ ጽዮን ዛሬ አምባሳደሩ በአቀባበልም ሆነ በውይይቱ መድረክ ላይ ጨርሶ አልታየም። ይህም እንግዲህ የዲፕሎማሲ ድብብቆሽ ተብሏል። ዶክተር ደብረጽዮን ለስራ ጉዳይ ከመቀሌ ወጥቷል የሚሉ ወሬዎች ቢኖሩም መቀሌ ውስጥ ተደብቆ ሆን ብሎ ነው እንዳያገኛቸው የተደረገው። ይህም እንግዲህ ካለው አጠቃላይ ሁኔታ አንጻር አሜሪካ የምታቀርበውን የዲፕሎማሲ ጫና እንዲሁም ደግሞ ህወሓትን ወደ ፕሪቶሪያ የሰላም ስምምነት መመለስ በተመለከተ የአሜሪካን ጫና ወደ ጎን በማለት በወታደራዊ እንቅስቃሴዎች ለመቀጠል ስለታሰበ ነው የሚሉ ናቸው። እንግዲህ ትግራይ አካባቢ የወጡ ያሉ መረጃዎች። ለማንኛውም ዛሬ አምባሳደሩ ወደ መቀሌ ባደረጉት ጉዞ ሳይሳካላቸው ተመልሰዋል። አንደኛ ደብረጽዮንን እንዳያገኙ ደብረጽዮን ተደብቋል። ሁለተኛ ታደሰ ወረደን ደግሞ ስለታገተና እንዳይንቀሳቀስ ስለተደረገ ሳያገኙ ተመልሰዋል። በስልክ ነው እያወሩት ተብሏል። የስልክ ውይይት አዲስ አበባ ሆኖ ማድረግ ይቻል ነበር። እንግዲህ ከዚህ ጋር በተያያዘ ወደፊት ምን ይሆናል አብረን የምናየው ነው የሚሆነው። የአሜሪካ ኤምባሲ በአዲስ አበባ ግን ጉዞውን በተመለከተ የዩናይትድ ስቴትስ የሰብአዊ ድጋፍ ዘላቂ ሰላምና መልሶ ማቋቋም ቁርጠኝነት ዳግም በማረጋገጥ በአሜሪካው አምባሳደር ኤርቪ ጆይ ማሲንጋ የተመራ ቡድን ለይፋዊ ስራ ጉብኝት መቀሌ መሄዱን ገልጿል። ከሰዓት በኋላ አምባሳደሩ በቆይታቸው ወቅት አሜሪካ መንግስት የሚደግፈውና የህይወት አድን እርዳታ ተደራሽ ከሚያደርጉ ዓለም አቀፍና ሀገር ውስጥ ረድኤት ድርጅቶች ጋር ስለመወያየታቸው፣ በውይይቱ እርዳታው ለተጎጂዎች ስለሚደርስበት ሁኔታ ስለመነጋገራቸውና በክልሉ ዳግም ግጭት እንዳይቀሰቀስ ዘላቂ ሰላም እንዲሰፍን የፕሪቶሪያ ሰላም ስምምነት ተግባራዊ እንዲሆን ውይይቶች በአስቸኳይ እንዲጀመሩ ይህንን ስለመጠየቃቸው የኤምባሲው ባወጣው የእንግሊዝኛ አጭር መግለጫ ላይ አሳውቋል። ሆኖም ግን ከዚህ መግለጫ ባሻገር ግን ጉዞ የከሸፈ እንደነበር ነው የተገለጸው። ወደ አማራ ክልል የግንባር መረጃዎች የሚወስዱ መረጃዎች አስከትላለሁ። በምዕራብ ጎጃም ዞን መጠነ ሰፊ ወታደራዊ ስምሪትና ወታደራዊ ዘመቻዎች እየተደረጉ መሆናቸውን የሚያሳዩ መረጃዎች ናቸው የወጡት። በምዕራብ ጎጃም ዞን የተለያዩ አካባቢዎች ከፍተኛ ወታደራዊ ስምሪትና ውጥረት መንገሱን ተከትሎ በደጋ ዳሞት ወረዳ ፈረስ ቤት ከተማ አቅራቢያ በሚገኝ ስፍራ በመከላከያ ኮንቮዮች ላይ ደፈጣ ጥቃት መፈጸሙን እንዲሁም ደግሞ አረጋ ከበደ ወደ አካባቢው ለህዝባዊ ስብሰባ መንቀሳቀሱን የሚገልጹ መረጃዎች ናቸው ከአካባቢው ወጡት። አንጀኔ ተብሎ በሚጠራው አካባቢ ከደንበጫ ወደ ደጋ ዳሞት ፈረስ ቤት ከተማ በመንቀሳቀስ ላይ በነበረ እግረኛ የመከላከያ ሰራዊትና የአካባቢ የብልጽግና ባለስልጣናትን አጅበው የሚንቀሳቀሱ በነበሩ ኮንቮዮች ላይ አንጀኔ ተብሎ በሚጠራ ቦታ ላይ የደፈጣ ጥቃት ስለመፈጸሙ የደፈጣ ጥቃቱን ተከትሎ በአካባቢው ለሰዓታት የቆየ ውጊያ ስለመደረጉ የወጡ መረጃዎች ገልጸዋል።
በዚህ የደፈጣ ጥቃትም ሆነ የግንባር ውጊያ የደረሰው ጉዳት ግን በውል አልታወቀም። የደፈጣ ጥቃቱ የተፈጸመው ባለፈው ሰኔ ወር መጀመሪያ በአካባቢው በደጋ ዳሞትና ፈረስ ቤት ዙሪያ በተደረገ ከፍተኛ ውጊያ ወታደራዊ አዛዦችን ጨምሮ የደረሰ ከፍተኛ ኪሳራ ባለበት አካባቢ የከተማዋ የብልጽግና ባለስልጣናት፣ ሚሊሻዎች፣ ፖሊሶች ከተማውን ለቀው ሸሽተው ከቆዩ በኋላ ዛሬ ተመልሰው በመከላከያ ጥበቃና እጀባ ወደ ከተማው ለመግባት ያደረጉትን ጥረት ተከትሎ ነው ደፈጣ ጥቃትና ውጊያ የነበረው። ከዚህ ጋር በተያያዘ በሌሎች አካባቢዎች እንደዚሁ በደንበጫ ወረዳ በገሊላና የጨረቃ ተብሎ በሚጠሩ አካባቢዎች ከማለዳ ጀምሮ ወደ የአካባቢዎቹ ሰፊ የሆነ የእግረኛ ሰራዊት እንቅስቃሴ ስለመደረጉ፣ በደጋዳሞት እንደዚሁ ወደ ጮቄ ተራራና ቢቡኝ ቀጠናዎች ወደ ደጋዳሞት ኩታ ገጠም በሆኑ አካባቢዎች እንደዚሁ ከፍተኛ የሆነ የእግረኛና ወታደራዊ ዘመቻ ስምሪት ስለመደረጉ የሚገልጹ መረጃዎች ወጥተዋል። ይሄ ከፍተኛ ወታደራዊ ስምሪት የተደረገው አረጋ ከበደ ወደ ቋሪት ወረዳ በማምራት የአካባቢውን ሕዝብ ለመሰብሰብና ለማወያየት የሚያደርገውን እንቅስቃሴ ተከትሎ ቀጠናው ላይ የጸጥታ የበላይነት ለመውሰድ የተደረገ ዘመቻ እንደሆነ መረጃዎች ይገልጻሉ። እንግዲህ አረጋ ከበደ ወደ ቋሪት ቀጠና የተንቀሳቀሰው የአካባቢው ሕዝብ ቋሪት ማለት ነው በስድስተኛው ሀገራዊ ምርጫ በአሁኑ ወቅት በስር ላይ የሚገኘውን የህዝብ ተወካዮች ምክር ቤት አባል ክርስቲያን ታደለን እንደራሴ አድርጎ የመረጠበት ስፍራ ነው። ይሄ ቋሪት ማለት እንግዲህ እሱ ከታሰረ በኋላ ክርስቲያን ከታሰረ በኋላ የብልጽግና ፓርቲ በምትኩ ሌላ እጩ አቅርቦ ምርጫውን አሸንፊያለሁ ማለቱ የሚታወስ ነው። ያረጋ ከበደ ጉብኝትም ከዚህ ጋር እየተያያዘ እንደሆነ ነው እንግዲህ የሚታመነው። አረጋ ከበደ ከቋሪት በኋላ ወደ ፈረስ ቤት ደጋዳሞትም ለመሻገር ተመሳሳይ ስብሰባ ለማድረግ በአካባቢው ከፍተኛ የሆነ ወታደራዊ ጀባ እየተደረገለት እንደሆነ የወጡ መረጃዎች ገልጸዋል። እንግዲህ ከዚህ ከደንበጫ ከጮቄ ተራሮች በቋሪት በኩል በየአቅጣጫው ከፍተኛ ስምሪት እየተደረገ ያለው አረጋ ከበደ ወደ አካባቢው ያደረገውን እንቅስቃሴ ተከትሎ እንደሆነ መረጃዎች ገልጸዋል። ወደ ሸዋ ደራ ቀጠና ስንሄድ በደራ ሰሜን ሸዋ ዞን ደራ ወረዳ በሚገኙ በርካታ ገጠር ቀበሌዎችና በጉንዶ መስቀል ከተማ ዙሪያ ዛሬም ተኩስ፣ መጠነ ሰፊ እገታና ዝርፊያዎች በሸኔ ታጣቂዎች እየተፈጸሙ እንደሆኑ ከአካባቢ የወጡ መረጃዎች ያሳያሉ። በተለያዩ ቀበሌዎች እንግዲህ በተለይ ሰለልኩላና አዶላ ተብሎ በሚጠሩ አካባቢ መጠነ ሰፊ ጥቃቶች የተከፈቱ ሲሆን በተለይ ሰለልኩላ ተብሎ የሚጠራው አካባቢ ሌሊት ጭምር በመግባት በርካታ ንጹሃን ሰዎች በታጣቂዎች ታግተው መወሰዳቸውን ዛሬ መረጃዎች ገልጸዋል። ትናንትና 19 ሰዎች ታግተዋል። ዛሬ ደግሞ ቁጥራቸው ያልታወቀ ታግተዋል። ሳላይሽ ተብሎ በሚጠራው አካባቢ ከሰዓት በኋላ ጀምሮ በአካባቢው ከፍተኛ የተኩስ ልውውጥ ይሰማል። ከሳላይሽ ቀደም ብሎ ደግሞ በሌሎች አዋሳኝ መንደሮች ላይ ተመሳሳይ ጥቃቶች መፈጸማቸውን መረጃዎች ገልጸዋል። በአኮሎና ቀይ ባህር ማርያም እንዲሁም ኢየሱስ ገዳም ተብሎ በሚጠሩ አካባቢዎች እገታዎች እንዲሁም ደግሞ የቀንድ ከብቶች በሸኔ ታጣቂዎች ተዘርፈዋል። ቀይ ባህር ማርያም ተብሎ ከሚጠራው ስፍራ አሁን አመሻሹን የከባድ ተኩስ ድምፅ ይሰማል ተብሏል። እንግዲህ በአንድ ወር ብቻ የሸኔ ታጣቂዎች ወደዚህ ቀጠና ከገቡ በኋላ እስካሁን ድረስ ወደ 200 የሚጠጉ ሰዎች መታገታቸውን፣ መገደላቸውን እንዲሁም ደግሞ የአካል ጉዳት እንደደረሰባቸው የወጡ መረጃዎች እያሳያሉ። በዚህ ምክንያት ወደ ደብረ ብርሃን፣ ወደ አዲስ አበባ ከጉንዶ መስቀል በሰላሌ ፍቼ በኩል ያሉ እና ወደ መራቤት ያሉ መስመሮችን ሙሉ በሙሉ ለመዝጋት የሸኔ ታጣቂዎች እየተንቀሳቀሱ እንደሆነ ነው አሁን የወጡ መረጃዎች የሚያሳዩት። በሸዋ በኤፍራታ ግድም ወረዳ እንደዚሁ በይፋት ቀጠና ፋኖ ዛሬ በአካባቢው ውጊያ ማድረጉን የሚገልጽ መግለጫ አሰራጭቷል። በሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሰው 7 ክፍለ ጦር በይፋት ጥሙጋ አውራጃ ኤፍራታ ግድም አካባቢ በተለያዩ አቅጣጫዎች መጠነ ሰፊ ወታደራዊ ጥቃት መፈጸሙና ድል ማስመዝገቡን ነው በመግለጫው እየገለጸው። የህዝብ ግንኙነቱ ዛሬ ሐምሌ 8 እንዳስታወቀው ክፍለ ጦሩ ትናንትና ሐምሌ 7 ቀን 2018 በቁጥጥሩ ስር ባሉ ቀጠናዎች ላይ ያለውን ይዞታ እያጠናከረ ከካራ ለጎማ እስከ አርሶ አምባ ዘንቦ ድረስ በአራት አቅጣጫዎች ተቀናጀ ዘመቻ ማድረጉን ገልጿል። በዚህም በርግቢ ተብሎ የሚጠራው አካባቢ እስከ አርብ ገበያ መነሳት በርግቢ ቀበሌ ድረስ በመግባት ሰርጎ ገብ ጥቃት መፈጸም፣ ወታደራዊ የካምፖችና ስምሪት ላይ የነበሩ ወታደሮች ላይ ጉዳት በማድረስ በአካባቢ ያለውን የደህንነት እና ስምሪት ስለመበጣጠሱ እና አካባቢውም የሚሊሻ አባላትን በቁጥጥር ስር ስለማድረጉ በመግለጫው አሳውቋል። አጣዬ ከተማ በ2 ኪሎ ሜትር ርቀት ላይ በምትገኘው ሞሎ ባህር ተብላ በሚጠራው ስፍራ እንደዚሁ በተሰነዘረ ጥቃት ጉዳት ማድረሱን ገልጿል። የሚሊሻና የአየር ወለድ ኮማንዶ አባላት ስለመደምሰሳቸው ገልጿል። በዚህም እንግዲህ የነፍስ ወከፍ መሳሪያዎችና የተተኳሾች የደረት ትጥቆች በእጁ ስለመግባታቸው ገልጿል። ፈረድ ውሃ ተብሎ የሚጠራው በዚሁ አካባቢ በሚሊሻዎች ላይ በተፈጸመ ጥቃት እንደዚሁ 4 የሚሊሻ አባላት
ጉዳት ደርሶባቸዋል። በሸዋሮቢት አካባቢ እንደዚሁ የመንግስት የጸጥታ አባላትን በማስከዳት አንድ ስናይፐር የያዙ የወታደር ከነሙሉ ትጥቁ ወደ ፋኖ መቀላቀሉን የወጣው መረጃ ያሳያል። ወደ ኢትዮጵያና ሱዳን ድንበር ኩርሙክ አካባቢ የሚወስደን መረጃ ላስከትል። በኩርሙክ የኢትዮጵያ ድንበር አካባቢ ያለውን አጠቃላይ ጦርነት በተመለከተ ተከታታይ መረጃዎች እያደረስኳችሁ ነው። ዛሬ ከአካባቢ የወጡ መረጃዎች እንደሚያሳዩት በቤንሻንጉል ጉሙዝ ክልል ኩርሙክ ወረዳ ከሱዳን ድንበር አቅራቢያ ያለው የኢትዮጵያ አካባቢዎች በካናዳው የወርቅ ማዕድን ፍለጋ ላይ በተሰማራው ኦላይድ የወርቅ ማውጫ ኩባንያ እና ሉሆ ዱል ሽታሎ ተብሎ በሚጠሩ ጣቢያዎች ላይ የሚገኙ ሰራተኞች የድሮን ጥቃትና ከባድ ስጋት ውስጥ እንደገቡ እየገለጹ ነው። ከኩርሙክ የፍተሻ ኬላ ወጣ ብሎ በሚገኘው ኦላይድ ኩባንያ ግቢ ውስጥ የድሮን ጥቃቶች ተፈጽመዋል። በዚህም እንግዲህ የዶዘር ኦፕሬተሮች ላይ ዶዘር ኦፕሬተር ሾፌሮች ህይወታቸው አልፏል። ኦፕሬተሮቹ የወርቅ እየቆፈሩ ባሉበት ሰዓት በአልቡራን ድሮን ነው ህይወታቸው ያለፈው። ለስራ ባልደረቦቻቸው ምሳ ይዘው ይጓዙ የነበሩ ሌሎች ሁለት ሰራተኞችም እንደዚሁ በድሮን ጥቃት ህይወታቸው አልፏል። ሉሆ ዶልሹት ሽታሎ ተብሎ የሚጠራው አካባቢ ያሉ ሰራተኞች ደግሞ መውጫ አጥተው ችግር ላይ መሆናቸው ተገልጿል። እንግዲህ የሱዳንና የአካባቢውን ድንበር አካባቢ ሱዳን እያካሄደው ያለውን ጦርነት ተከትሎ በአካባቢው በርካታ የዓለም አቀፍ ተቋማት እና ዓለም አቀፍ የማዕድን ፍለጋ ኩባንያዎች በማዕድን ማውጣት ስራ ላይ ቢሆኑም አሁን ብዙዎቹ እና ሰራተኞቻቸው ለቀው እየወጡ ነው። ይህም ኢትዮጵያ በየወሩ ከምታገኘው የወርቅ የውጭ ንግድ ላይ ከፍተኛ አሉታዊ ተጽዕኖ የሚያሳርፍ እንደሆነ ነው የተገለጸው። በዚህ ቀጠና በርካታ ወርቅ ማውጣት ላይ ፈቃድ የሰጣቸው ዓለም አቀፍ ኩባንያዎች አሉ። የቻይና፣ የካናዳ እና የአውሮፓ ሌሎች ሀገራትን ጨምሮ እነዚህ ለቀው እየወጡ እንደሆነ ነው የተገለጸው። እነዚህ እንግዲህ በየቀኑ ለብሔራዊ ባንክ ከፍተኛ መጠን ያለው ወርቅ የሚያቀርቡ ተቋማት ናቸው። ጦርነቱ በዚህ ልክ እንግዲህ በኢኮኖሚ ላይም ጫና እያሳረፈ እንደሆነ ለመገንዘብ ይቻላል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ